ከባድ የቃጠሎ ምሽት ሀይሚ ሚፍታ ካሜራማኑ ቤኪ ራሱ አልቀረም። ዛሬ ተበቀላቸው። ብሩክ በከባዱ ነው የተበቀላቸው። ዋይ ከባድ ነው። ከባዱ የቃጠሎ ምሽት ብሩክ ዛሬ በከባዱ ነው የመጣባቸው። እንግዲህ ከዚህ በፊት ስለነበረው ነገር ስላደረጋቸው ነገሮች እንዲሁም ደግሞ ሲሰራ ሲለቀቅ ስለነበረው ቪዲዮም እንግዲህ መልስ ሰጥቷል። የተመልካችንም ሀሳብ አይቷል። እንደገና አስተማሪነቱ ምን ላይ እንደሆነ እንዲሁም ደግሞ በሀይሚ በኩልም ያለውን ነገር በሱ በኩልም ያለውን ነገር ስለ ሁሉም አጠቃላይ ስለዛ ቤት ስለሚኖሩት አኗኗርም ስለ ሁሉም ነገር እንግዲህ ምላሽ ሰጧል ብሩክ። በስተመጨረሻም እንግዲህ ሀይሚና ብሩክ ከጠፉበት ብቅ ብሏል እና ይህ ሀሳብ እንግዲህ ድንገት ቲክታክ ላይቭ ላይ በጣም በሚገርም ሁኔታ ሀይሚ ማምራት ደምቃ ተውባ ቆንጆ ሆና እሱም እንደዛው አምሮባቸው ቲክታክ ላይቭ ላይ ሲቀውጡት ነበረ። የሚገራርም ጊፍትም እየተሰጣቸው በጣም ደስተኛ ሆኖ ነበር። ከዛች ደቂቃ በኋላ እንግዲህ ከላይቭ ከወጡ በኋላ ነው ነገሩ የጀመረው። እንግዲህ ለምን አብሬሽ ማደር እፈልጋለሁ አያልላትም ብሎ እንግዲህ ሀሳብ አምጥቶ በዛ ምክንያት እንግዲህ ብዙ አወዛጋቢ ነገሮች ነበሩ። አስተማሪነቱ ትርጉሙ ጥቅሙ ምንድን ነው እያሉ የሚወዛገቡም ነበሩ። ሀይሚም መጨነቋን አይተውም ይሄ ሀሳብ ጥሩ አይደለም እያሉ ነበሩ። በአጭሩ የእነሱንም ክፍተት የሚፈልጉም ሰዎችም ነበሩ። አጠቃላይ ብሩክ እንግዲህ ምላሽ ሰጥቷል። በመጀመሪያ እንዴት ናችሁ የተወደዳችሁ ቻናል ቤተሰቦች፣ ብያላችሁበት ሰላማችሁ ይብዛ። እንግዲህ ጨረቃዎች አንድ ላይ ስለመጡ ደስ ብሎኛል። ይህን ነው የምንፈልገው። ደስ ይላል እንደዚህ ስርዓት ያለው ተመልካችን የማያስከፋ እናንተም እርስ በርስ የማትከፋፉበት ማለት ይሆናል አይደል? የሚያግባባችሁ ነገር ሲኖር ደስ ይላል። ፕራንክ ሁሌም አለ። ፕራንክ የፈለገ አይነት ፕራንክ ስሩ፣ የእውነት ለመናገር ማለት ነው። ሁሉንም ነገር ስሩ፣ ግን ፕራንክ ማደር የለበትም። ሲበዛ ሲንዛዛ ሲንዳዛደዝ ያልሆነ ነገር ይፈጠራል እና ብሩክ ደግሞ የሆነ ነገር ተናግሯል እና እኔም ጥያቄ መጠየቅም ፈልጋለሁ። በአጭሩ የነበረው ነገር እንግዲህ ፕራንክ እንደሆነ ሙሉ በሙሉ ለተመልካችም ለሀይሚም ለሚፍታህም ተናግሯል ማለት ነው። ጥሩ ነው፣ ፕራንክም መሆኑም ጥሩ ነው፣ ደስ ይላል። ግን ይሄ ነገር ፕራንክስ ባይሆን የሚለው ነገርም ጥያቄ ምልክት ቢሆን አንዳንዶቹ ትርጉሙን ጥቅሙን ወይ ደግሞ ትምህርቱን ላስተላለፍ የፈለግኩት መልእክት ብሎ እንግዲህ አንዳንድ ሰዎች በውለታ ታስረው በውለታ ተይዘው እንዲያርጎልኛል ስለዚህ ግዴታ እንዲላርግ ብለው ሳይፈልጉ ወይ ደግሞ ሳይፈቅዱ ወይ ደግሞ በቃ ዝግጁ ሳይሆኑ ያ ሰው ባላቸው ሀሳብ ተስማምተው የሚያደርጉ ወይ ደግሞ በቃ አይደል ያልፈለጉትን ነገር የሚያደርጉበት ሁኔታ አለ እና ሀይሚን ያንን ነገር ለማወቅ ወይ ደግሞ ለመፈተን ብዬ ወይ ደግሞ የሷን ጥንካሬ ስለማቅ ነው ብሎ ነው እንግዲህ ይህንን ነገር ሀሳቡን ያመጣው እና ማንም ሰው በውለታ መታሰር እንደሌለበት፣ ውለታ ሌላ ነገር ነው፣ ፍቅር ሌላ ነገር ነው፣ አብሮ መተኛት ሌላ ነገር እንደሆነ ነው ትምህርት ያለው ብሎ እንግዲህ ብሩክ ተናግሯል። በእርግጥ አስተማሪነት ነገር ይኖረዋል። አዎ በግማሽ በኩል ግን አስተማሪነቱን ያጣው ወይ ደግሞ ይሄ ቪዲዮ ትክክል አይደለም ተብሎ የተወራለት ያው ስለበዛ ነው። ምክንያቱም አንተ ጀመርከው ቀጠልከው፣ ከዛ ደግሞ ቤኪ መጣ፣ ከዛ ፍፄ ምናምን እያሉ ስለቀጠሉት ሀይሚ ደግሞ በጣም ጭንቀት ውስጥ ስለገባች ነው እኛም አይሆንም በቃ ይሄ ነገር መቆም መብቃት አለበት እያለን የነበረው። ለማንኛውም ግን ዋናው ሰላሙናችሁ መምጣታችሁ ነው። ግን እዚህ ጋር አንድ ነገር ተናግሯል ብሩክ። ሀይሚ ያው ትወድሃለች፣ ታከብረሃለች፣ አንተም ትወዳታለህ፣ ታከብራታለህ። አንድ ቤት ውስጥ እንኖር ስትላት ደስተኛ ሆና ፈቃደኛ ሆና መጣለች፣ አንተ ጋር እየኖረች ነው እና መተቃቀፍ አለ፣ መላፋት አለ። በቃ አላብራችሁ ጥሩ የፍቅር ጊዜያትን እያሳለፋችሁ ነው እና በአጭሩ ፍቅረኛ ማቾች ናቸው እና ይህንን ጥያቄ ስታነሳላት ምናልክ ሀይሚን እንዲጠየኳት ተማመንባታለሁ፣ አውቃታለሁ፣ እንደማታሰፍረኝ አውቃለሁ ምናምን ስለኛ የማታውቁ ሰዎች አላችሁ፣ ለእናንተ ለማሳየት ነውም ብለሃል እና እዚህ ጋር ሁለት ጥያቄ ልጠይቅህ። አንደኛ ለማይረዳ ሰው እናንተን ራሳችሁን ለማስረዳት ወይ ደግሞ ራሳችሁን ለማሳወቅ ጊዜ አትፍጁ ነው የምለው እኔ ማለት ነው። ምክንያቱም እኛ የምናውቃችሁ ሰዎች ብዙ ሺህ ሰዎች ነን፣ የምንከታተላችሁ የእናንተን ደስታ፣ የእናንተን ስኬት፣ የእናንተን ሰላም መሆን የምንፈልግ ሰዎች የምናውቅ የእናንተን ፍቅር፣ የእናንተን ኑሮ የምናውቅ ብዙዎች ነን እና ለማያውቁት ወይ ደግሞ አውቋበድ ለሆኑት ወይ ደግሞ ሰምተው እንዳልሰሙ አይተው እንዳላዩ ለሚሆኑ ሰዎች ራሳችሁን ለማስረዳት ራሳችሁን እንዲነኝ ብላችሁ በቃ ጊዜ አታባክኑ ነው የምለው። ኦልሬዲ የምናውቃችሁ ሰዎች ስላለን ማለት ነው እና እነዛን ሰዎች ማየትም ማዳመጥም የለባችሁም ብዬ ነው ለብሩክ መልእክቴን ማስተላለፍ የምፈልገው ማለት ነው። እና ሌላኛው ደግሞ ሀይሚን በቃ በጣም ከባድ ዋጋ ከፍዬ ተቋቁሜ አብራኝ እንድትተኛ ወይ ደግሞ አብረን እንተኛ እያልኩኝ ደጋግሜ ስጠይቃት ነበር አለና ግን በዛ ሰዓት እሺ ብትለኝ
የሆነ ኤክስ የማደርገው ነገር ነበረ አለ ማለቴ ሀይሚ ያው ራሷን አውቃ የምትኖር ሴት ነች። ከአንድም 2-3 ጊዜ 10,000 ጊዜ ተፈትና ያለፈች፣ በጓደኛው ተፈትናለች፣ በብሩክ በጣም ብዙ ጊዜ ተፈትናለች፣ አልፋለች ፈተናውን። እና ግን የሰው ልጅ ሁሌ ፍጹም ነው ወይ ማለቴ እዚህ ጋር የሆነ ነገር ተሰምቷት ወይ ደግሞ እሺ ብትለውስ ወይ ደግሞ ይህንን ነገር ፈቃደኛ ብትሆንስ ብሩክ ምን አይነት ምላሽ ሊኖር ይችላል? ምክንያቱም ትወድሃለች፣ እንደምትወዳት ታውቃለች። እና እሺ ብላ ብትሆን ኖሮ ኤክስ የሚሆንበት ምክንያት ምን እንደሆነ ስላልገባኝ ነው። ኤክስ ለምን ይሆናል? ወይም ደግሞ ከምትወደው ሰው ጋር መተኛቷ ምንስ ክፉ ሊያስብላት ይችላል? ወይስ ደግሞ ክፉ ናት አላልክም፣ በእርግጥ አውቃለሁ። ግን እንደዚህ አይነት ፈተና ከባድ ስለሆነ ነው። እና ብሩክ እሷም የቱንም ያህል ብትተማመንባትም ሰው ናት የእውነት ለመናገር እና የሆነ ሰዓት ላይም ተሳስታ ያልሆነ ነገር ወይ ደግሞ አንተ የምትጠብቀው ነገር አለ 100% ሀይሚ እንዲህ ነች ብለህ የምታጣብቃት የምታስባት ቦታ አለ እና አንዳንዴ ያንን ሆና ባትገኝስ ነው። እና ሁለተኛ አማራጭ መያዝ ጥሩ ነውና ኤክስ አደርጋለሁ ስላልክ ነውና ጥሩ አይደለም ማለት ያው ሰው ናት። የሆነ ሰዓት ላይ ወይ እኔ በጣም ፈርቼ ነበር። ሀይሚ በጣም በቃ ከፍቷት የሆነ ነገር እኔ እንጃ ቤት ሁላ ምጥላ የምትወጣ ሁላ ነበር የመሰለኝ። በጣም ተጨንቃ ስለነበር ለማንኛውም ግን አለቀ ተውትና ሰላም መሆኑ ነው ዋናው ነገር። እንኳን ሰላም መጣችሁ። ለምቀኛ ለወረኛ ለሸረኛ ቦታ እንደማትሰጥ ተናግራልና ደስ ይላል። እንዲህ ሁለታችሁ አንድ ስትሆኑ፣ እንዲህ ሁለታችሁ አብራችሁ ስትሆኑ፣ እንዲህ ስትስቁ፣ እንዲህ ጥሩ በቃ እኛንም የሚያዝናና እናንተንም የሚያዝናና ነገር ሲሰራ ደስ ብሎን እናያለን። እኛም የሚያጨናንቀን የሚያስከፋን ነገር ሲሆን ያው ሀሳቡ ጥሩ ያልሆነ ሲሆን ሁላችንም እንከፋለን። ግልጽ ነው፣ ስለምንወዳችሁ ለእናንተ ቦታ ስላለን ማለት ነው። እና ይህንን ነው ልል የምችለው። ብዙ ነገሮች እየተወሩ ይገኛሉ አሁን ላይ በሀይሚና በብሩክ ስለ ሰርጋቸው። በነገራችን ላይ ገና ከ2 ዓመት በኋላ ነው ከ1 ዓመት በኋላ ነው እያላችሁ እየተናገራችሁ ያላችሁ እና ሰርግ ያን ያህል የሚያጓጓም ብርቅም ድንቅም አይደለም። ግን ያስቡበት፣ በሀሳብ ደረጃ በእቅድ ይመሩ፣ በእቅድ ይኑሩ፣ በእቅድ ኑሯቸውን ህይወታቸውን ይመስርቱ ይኑሩ። ይሄ ነው ያለው ነገር እንጂ እኛ የሰርጉን ቀን ቆራጭ ልንሆን አንችልም። የተቆረጠውን የሰርግ ቀን እንጠብቃለን በጉጉት ደስታቸውን ለማየት ስኬታቸውን ለማየት እንጠብቃለን እንጂ እንደዚህ ነው እንደዛ ነው በዚህ ቀን ይሁን በዛ ቀን ይሁን እያልን እንግዲህ ሀሳብ መስጠት ያን ያህል ግዴታ አይደለም፣ ወይ ደግሞ መሆን የለበትም። በራሳቸው ጊዜ በራሳቸው ሁኔታ ወቅት ነው መሆን ያለበት ብዬ ነው የማስበው ማለት ነው። ለማንኛውም ብሩክ እንግዲህ ከዚህ በፊት አስረው መቅስቃዩን አብልተውት ነበር። ዱቄት ሲደፉበት፣ ውሃ ሲደፉበት በጣም በቃ በከባዱ ነበረ ፕራንክ ያደረጉትና አሁን ላይ ግን ለዛ ምላሽ የሚሆነው እንደምታዩት ዛሬ ኑድልስ ሰርቶ በጣም ስፓይሲ የሆነ በጣም የሚያቃጥል ሰርቶ እንግዲህ ሀይሚንም ሚፍታህንም እንዲሁም ደግሞ ቤኪም አለበት ካሜራማንም አንተም አይቀርልም ተብሎ እንግዲህ ለቤኪም ተጎርሷልና በጣም ነው የተቃጠሉት። ሀይሚ አይኗ ነው የቀለው። ቤኪ በስማ እንዴት እንደሚያስደነግጥ ይጣፍጣል፣ ግን ደግሞ በጣም ስፓይሲ እንደሆነ ነው እየተናገረ የነበረው። ደስ ይላል ብቻ ይሄ ነገርን ያብቅቶ ሌላ ሀሳብ ይዘው ሌላ ርዕስ ይዘው ስለመጡ ደስ ብሎኛል። አልዋሻችሁም የእውነት ለመናገር ምክንያቱም መሆን ያለበት እንደዚህ ስለሆነ በጣም አሪፍ ነገር ነው። እና ክፏችሁን ያሳየን፣ መጣላታችሁን መራራቃችሁን አንፈልግም። እንዲህ ደስተኛ ደግሞ ሼፍ ኑድልስ ለመስራት የለበሰው ልብስ እያያችሁ ነው። ኧረ ይመችህ ብሩክ፣ ሰሞኑን በቃ ጨዋታ ሁሉና እንዲመችህ። ለማንኛውም ግን አብዳል ስትሉኝ የነበራችሁ ሰዎች እኔ ጤነኛ ነኝ፣ በጣም ጤነኛ ነኝ እና ተበቅያችኋለሁ ብሎ መጨረሻ ላይ እሱንም አስረው ወንድ ሲኖር ግጥሩ ነው ግጥም አድርገው አስይዘው ማን ተቃጥሎ ማን ይቀራል አብረው የቃጠሎ ምሽት አሳልፈዋልና ደስ ይላል። እንዲህ ጓደኝነት፣ እንዲህ አብሮነት፣ እንዲህ ፍቅር ደስ ይላል። ሌላኛው ደግሞ በነገራችን ላይ ከብሩክ ከሀይሚ ቤት ውስጥ ሌላ ሰው ማንንም ማየት አንፈልግም እያላችሁ ሀሳብ አስተያየት እየሰጣችሁ ያላችሁ ነገ ስለሱ መመጣበት ይኖራል። ብዙ ማወራው ሀሳብ ይኖራል። ለጊዜው ግን አሁን ለመስራት ትንሽ ስላልተመቸኝ ሀሳቤን በዚሁ ነው የምጨርሰው። ሀይሚና ብሩክ ባጠገባቸው ማንም ሰው መኖር የለበትም መሆን የለበትም። ሁለታቸውን ብቻ ነው ማየት የምንፈልግ ያላችሁ ሰዎች አላችሁ። በደንብ በሰፊው እሱንም ሀሳብ የምንሰጥ ይሆናል። ለማንኛውም ግን ሀይሚና ብሩክ አንድ ላይ ስለመጡ ጨረቃዎች በጣም ደስ ብሎኛል። ነገም ከነገ ወዲያም ሁሌም አንድ ላይ ሆነው ይምጡልን። ደስ የሚል ምሽት ነበረ። እኔም ፈገግ ብዬ ሳቅ ጀምሬ ሳቅ የጨረስኩት ቪዲዮ ነው። ጠዋት ቁርስ እንበላለን ቆንጆ ቁርስ ብለው እንግዲህ ቆንጆ ቃጠሎ ተቀብለዋል። በጣም ከባድ ነው የምር። ሀበሻ ነን በእርግጥ ያው የሚያቃጥል ነገር፣ ግን ይሄኛው ደግሞ በጣም ለየት ያለ በጣም ከባድ ስፓይሲ ነው ያለው ይመስለኛል። ለዛ ነው የተቃጠሉት እና ሰርቶላቸዋል ብሩክ። እንዲህ አይነት ነገር ደስ ይላል የምር ለመናገርና የምር በደንብ ነው የተበቀላቸው። በደንብ ፕራንክ ስሩ። የምሬ ነው። በደንብ በቃ ቻናላችሁ ይደግ፣ በደንብ ሰብስክራይብ ይጨምር፣ በደንብ ቪዋችሁ ይምጣ።
ግን ፕራንክ ከአንድ ቀን በላይ ማደር የለበትም። ባጭሩ በቃ ወዲያውኑ በቃ ቅጭት ወዲያውኑ ፕራንክ፣ ወዲያውኑ በቃ መሳቅ መጫወት፣ ወዲያውኑ ፕራንክ ነው ብሎ መናገር አለቅ። ይሄ ነገር ፍቅራችሁን እንዲጨምር፣ እንዲበዛ፣ እንድትግባቡ፣ እንድትቀራረቡ ይበልጥ ያደርጋል ብዬ ስለማምን ማለት ነው። እና ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ በሌላ ርዕስ ነገ ደግሞ በከባዱ እመጣበታለሁ። ቅድም ሀሳብ ያነሳሁትን ለጊዜው አመሰግናለሁ። ሰላም ሁኑ።